በሀገራችን ለለውጥ መነሻ የሆኑ ነገሮች ሁሉ ጊዜ በሚዲያም በተለያዩ መድረኮችም ሲነሳ እንደነበረው ከለውጡ በፊት የነበሩት ለለውጡ የግድ መምጣት ከነበረባቸው ዋና ነገሮች በፖለቲካው በኢኮኖሚው በማህበራዊው ዘርዘር ያሉ ነገሮች ከዚህ በፊትም ሲነሱ ነበሩ። እንግዲህ በተለይ በሀገራችን ውስጥ የነበሩት ሁለት ጫፍ ያላቸው ትርክቶች ናቸው በጣም ሲያስቸግሩ እና ሲወርድ የመጣው በአንድ በኩል ፍጹም አንድነትን መነሻ ያደረገ በሌላ በኩል ደግሞ ፍጹም መነጠልን መነሻ ያደረጉ ሁለት ጫፎች የአንድነት ትርክት አለ በሌላ በኩል ደግሞ የመነጠል የብቸኝነት ለብቻ የመውጣት አይነት አስተሳሰቦች በሀገራችን ውስጥ ነበሩ። ይሄ እንግዲህ ዋናው ፍጹም አንድነቱ የነበረው ትርክት በወቅቱ ሀገራችን ላይ ያመጣው ጣጣ ወይ ደግሞ ትልቁን ችግር በመናይበት ሰዓት ፍጹም አንድነቱ ሁሉንም በኢትዮጵያ ነባራዊ ሁኔታ ላይ የተመሰረተ ሳይሆን በአስተሳሰብም በሃይማኖትም almost assimilation ሳይቀር የሚቀበልና ያንን ማዕከል አድርጎ የሚንቀሳቀስ የኢትዮጵያ ነባራዊ ሁኔታ ማዕከል ያላደረገ ምክንያቱም ኢትዮጵያ ውስጥ ኢትዮጵያ ሁላችንም እንደምናውቀው የብዙ ብሔረሰቦች ሀገር ናት። ይሄንን ያለ መቀበል ችግሮች ነበሩ ማለት ነው። አንዱን የመክፋት አንዱን የማስጠጋት የመከፋፈል አይነት አዝማሚያዎች በሀገራችን ውስጥ በተለይ ከድሮ ከንጉሱም በኋላ በንጉሱም ከዛም ወደዚሁ በመንመጣበት ሰዓት በተዋረድ የመጣ አይነት አካሄድ ነው ማለት ነው። ስለዚህ ይሄ ኢትዮጵያ ውስጥ ለነበሩት ብሔረሰቦችና ህዝቦች ኢትዮጵያ የጋራ ቤታችን ናት የሚለውን ተቀብሎ በዛ ልክ መከበር ያለበት መብት ተከብሮ እንዲከድ አላስቻለም ማለት ነው በወቅቱ የነበሩት ሁኔታዎች። ይሄ ምንድነው ያመጣው ችግር በመንልበት ሰዓት ኢትዮጵያ ውስጥ ያሉት ብሔረሰቦች በጋራ ለሀገራቸው ልማት እኩል አስተዋጽኦ እንዳያደርጉ የራሱን አስተዋጽኦ ያደረገበት ሁኔታ አለ ማለት ነው። በሌላኛውም ጫፍ ደግሞ ሌላው የመነጠል ነው። አብሮ መሆን ካልተቻለ ኢትዮጵያ የኔ ቤት ካልሆነች ሰው ለብቻዬ ተገንጥዬ እኖራለሁ የሚሄለው ይሄም ደግሞ ሌላ ጫፍ ስለሆነ እነዚህ ሁለቱ ጫፎች ወደ አንድ ላይ መጥተው ሀገራችንን ለማሻገር ለትልቅ ተግዳሮት የነበረ ነው ማለት። ትርክት በመናይበት ሰዓት ማህበረሰብና ሀገር የሚገነባበት ነው ለማለት። ስለዚህ በትልቅ ደረጃ በመናይበት ሰዓት ትርክት ሀገርንም የመገንባቱን ያህል ኃይል ያለውን ያህል ሀገርም ማፍረስ የሚችል አቅም አለው ማለት ነው። ስለዚህ በእኛ ሀገርም ያሉት በወቅቱ የነበሩት የገዢ ትርክቶቹ ሁለት ጫፍ ስለነበሩ ኢትዮጵያን ከዚህ በላይ ወደፊት አድጋ ተመንድጋ እንዳትታይ ማነቆ የሆነበት ሁኔታ በግልጽ ማየት ይቻላል ማለት ነው። የዛሬ 7 ዓመት በመጋቢት ወር በተገኘው ለውጥ ይሄን ያለው ነባራዊ ሁኔታ ኢትዮጵያ መሸከም እንደማትችል ሊያዋጣንና ኢትዮጵያ ሊያሻገር የሚችል አሰባሳቢ የሆነ ሁሉንም አስተሳሰቦች ሁሉንም ብሔረሰቦችን ያቀፈ ህብረ ብሔራዊነትን ማዕከል ያደረገ ህብረ ብሔራዊነት ማለት በሀገራችን ውስጥ ያለውን ህብርነት የወሰደ በዛ ደረጃ ያንን ማዕከል ያደረገ አካሄድ ብቻ ነው የሚያዋጣን በሚል በግልጽ የተቀመጠና በዛ ደረጃ የተሄደበት ሁኔታ ነው ያለው ማለት ነው። ስለዚህ ኢትዮጵያ ውስጥ አሁን ያለውን ነባራዊ ሁኔታ ስናይ በተለይ የብልጽግና ፓርቲ ወደ ስልጣን ከመጣበትና በተጨባጭ ወደ ስራ በተገባበት ሰዓት ዋናው እንደ ትልቁ የፖለቲካ ማነቆ የነበረውና መፈታት የነበረበት ከአብሮነት ጋር የነበረው ከወንድማማችነትና እህትማማችነት ለምን የብሔራዊነት አንዱና ዋነኛ ማጠንጠኛው ወንድማማችነት ነው እህትማማችነት ነው። ይሄንን መፍጠር ያስፈልጋል። በትላንትናው ታሪካችን
በትላንትናው አስተሳሰባችን መቀጠል አንችልም ስለዚህ አዲስ አስተሳሰብ ያስፈልገናል ይሄ ማስተሳሰብ ኢትዮጵያን ሊያሻግር ይችላል ምንም ያህል እንኳን በትላንትና ውስጥ ጥሩ ነገርም አለ እዳም አለ ጥሩ ነገርም አለ ዛሬ ላይ ደግሞ በእጃችን ላይ ያሉት ጥሩ ነገሮች አሉ በነገ ውስጥ ደግሞ ተስፋም አለ ብሎ ትላንትን ዛሬን ነገን አንድ ላይ በማገናኘት ኮኔክት በማድረግ ለነገዋ አንድነቷ በህብረ ብሔራዊነት ውስጥ አንድነቷ የተጠበቀችን የበለጸገች ኢትዮጵያን እውን ለማድረግ እየተሰራ ያለበት ሁኔታ ነው ማለት ነው እነዚህ ነገሮች አንድ ላይ ስናይ በእኛ ክልል ተጨባጭ ሁኔታ ለውጥ ማምጣት የቻልንበትን ሁኔታ በግልጽ ማየት ይቻላል ማለት ነው በኢህአዴግ ጊዜ የነበረው ኢቭን ከአወቃቀር ደረጃ በፓርቲ እንደ ሀገር ሌላው ቤተኛ ሌላው ባይተዋር የነበረበት ሁኔታ የነበረው በሐረሪ ክልል ነባራዊ ሁኔታ ደግሞ ኦዲፒ እና ሀብሊ በነበሩበት ሁኔታ ሁለት ትናንሽ መንግስታት በክልል ላይ ተፈጥረው የመገፋፋቱና የመጠራጠሩ እነዚህ ሁለቱ ፓርቲዎች ውስጥ ኢቭን በአመራር ደረጃ አንድ ሆኖ መስራት አልቻሉም ነበር መነሻው ስንከተለው የነበረው አካሄድ ነው ችግር የነበረው ችግሩ የግለሰቦች ብቻ ተደርጎ ሊወሰድ አይችልም በወቅቱ በነበረው የሥርዓቱም አካሄድ ችግር ስለነበረበት ነው ሥርዓቱ ከተስተካከለ መሬት ላይ ያለው ነገር እንደሚስተካከል ደግሞ በተጨባጭ ያየንበት ሁኔታ የኛ ከሐረሪ ክልል በላይ ምስክር የለም ኢትዮጵያ ውስጥ አሁን በቅርቡ እንኳን በመናይበት ሰዓት ብልጽግና ወደ ስልጣን ከመጣ ባሉት በስልጣናዎች በተለያዩ አቅም ግንባታ ስራዎቻችን የመጣው ለውጥ ባለፉት 2 አመታት ያለው ለውጥ በአመራሩ ውስጥ የነበረው የመጠራጠርና የመገፋፋት የጥላቻ ፖለቲካ አመራሩ ወደ ጎን ትቶ በጋራ አቅዶ በጋራ ያቀደውን ተግብሮ የተተገበረውን በጋራ መከታተል በመቻሉ በአንድ ልብና አእምሮ መስራት በመቻሉ ነው መሬት ላይ ልማቱ የመጣውና ህዝቡም የልማቱ ደጋፊ ብቻም ሳይሆን የልማቱ ባለቤት እንዲሆን የተቻለው አካሄዱ ላይ በትክክልም ለውጦች ስለነበሩ ነው ማለት ነው ስለዚህ በዚህ 7 አመት ውስጥ የመጡትን ለውጦች መሬት ላይ ስናይ የፖለቲካ ብልሽቱ መስመር ሲይዝ የፖለቲካ ስብራቱ ሲጠገን መሬት ላይ የነበረው በልማቱ እንዲሁም ደግሞ በሰላሙ የነበሩት ችግሮች መሻሻል አይተዋል ማለት ነው ትልቁ ብልሽት የፖለቲካ ብልሽት ነበር ማለት ነው የፖለቲካ ብልሽቱ በዚህ 7 አመት ወደ መስመር ሲመለስ ወደ ማዕከል ጽንፍ የወጣው አካሄድ ነው የሚያዋጣን ጫፍና ጫፍ የረገጠ ጽንፈኝነት ሳይሆን የማሉ መንገድ የሚያዋጣው ሴንተሪስት ስንወያይ ውሳኔዎቹ ስናሳልፍ በቮት ወይ ደግሞ በአብላጫ በኮንሰንሰስ በመግባባት ሁሉንም ባሳተፈ መልኩ ከሄድን ለውጥ ማምጣት እንችላለን የሚለው በተጨባጭ ውጤት አምጥቷል ማለት ነው ይሄ በዚህ በ7 አመት በተለይ ከኛ ክልል ነባራዊ ሁኔታ እንደ ትልቅ አጀንዳ እንደ ትልቅ ነጥብ ሊታይ የሚችል ነው ስለዚህ ከነጠላ ትርክት አሁን ወደ ገዢው ትርክት ደግሞ ብሔራዊነት ደግሞ በውስጡ ሁሉንም አስተሳሰቦች የያዘ ልዩነቶች ቢኖሩ በልዩነት ውስጥ አንድነት ይሄም መጨረሻ ግቡ የበለጸገች ኢትዮጵያን እውን ለማድረግ ይዘን እየሄድን ያለንበት ሁኔታ በተጨባጭ ያየነው ስለሆነ ይሄንኑ ይዘን የማስቀጠል ስራ ይጠበቃል